ሰላም ውድ ቤተሰቦች እና ተከታታዮች፣ እንግዲህ ለዛሬ ደግሞ የስውር ወይም ኢንቪዚብል ዚፕ አሰራር ይዤላችሁ መጥቻለሁ። እንግዲህ አንድ አይነት ሳይሆን በተለያየ አይነት ቪዲዮ እና በተለያየ አይነት ዘዴ ወይም ሜትድ የተለያየ አይነት አሰራር ይዤላችሁ መጥቻለሁ። ከቀሚስ ከሽፎን እስከ የሱሪ ጄፍ ላይ ያለበት ማለት ነው። የተለያዩ አይነት የዚፕ አገባቦችን ይዤላችሁ መጥቻለሁ። እንግዲህ በጥሞና እያያችሁ ለስራችሁም ለቢዝነሳችሁም እንድትጠቀሙበት ጋብዛችኋለሁ። ወደ ቪዲዮ እሺ በመቀጠል ደግሞ ጄፍ ላይ ያለውና ለቀሚስም ለሴቶች ቀሚስ ወይም ለወንዶች ሱሪ ስፔሻሊ በጣም የሚያስፈልገን ለወንዶች ሱሪና ለዩኒፎርም ነው። ዚፑን አገባቡን ብዙ ጊዜ የዩኒፎርም ወይም የወንዶች ጨርቅ ሱሪ የዚፕ አገባብ ትንሽ ያስቸግራል። እሱን በዲቴል ይዤላችኋለሁ። ቪዲዮውን ተመልከቱ። ማንኛውም ጥያቄ ኮመንት ካላችሁ ከስር ጻፉልኝ። ድጋሚ በሌላ ቪዲዮ መልስላችኋለሁ። አሁን ወደ ቪዲዮ እንግዲህ እዚህ ጋር ደግሞ ይዤላችሁ የመጣሁት እንግዲህ የሱሪ ሆኖ የጨርቅ ሱሪ የዩኒፎርሞች ማንኛውም የወንድ ወይም የዩኒፎርም አሰራር ዚፕ ነው። ዲቴል እንዲያሳያችሁ ነው። ከቀደሞ ይሄ ደግሞ ሌላ አይነት ሜትድ ወይም መንገድ ነው። ብዙ አይነት የዚፕ አሰራር ነው ያለው እንደምናውቀው። ይሄ ደግሞ ሌላኛው ቀለል ያለ የዚፕ አሰራር መንገድ ነው። በጣም ቀላል ነው። ብታዩት ዲቴል ብቻ ነው ማየት የሚጠበቅባችሁ። ከቅድሙ የተሻለ ቀለል ያለ ነው። እንደ ጨርቃቸው አይነት እና እንደምትሰሩት የልብስ አይነት ወይም እንዳላችሁ ጊዜ እንደተመቻችሁ አንዱን መርጣችሁ መስራት ትችላላችሁ። ግን ይሄ ደግሞ በጣም ቀላል ነው። ታይም ሴቪንግ ነው። በጣም ጊዜ ይቆጥባል። እናንተ ደግሞ ይሻለናል ወይም ይመቸናል የምትሉትን መርጣችሁ ትሰራላችሁ ማለት ነው። እዚች ጋር ትንሽ በጣም ፎከስ ማድረግ የሚጠበቅባችሁ ምንድነው? አስተጣጠፉን አሁን መለስ አድርጋችሁ እዩት። አስተጣጠፉ ድፍኑን ከሰፋችሁት መልሶ ድፍን ይሆንባችኋል። ዚፑ ቢከፈትም ክፍት አይሆንም ማለት ነው። ስለዚህ ከስር ያለችው እንዴት ገለጥ አድርጋችሁ መስፋት እንዳለባችሁ ደጋግማችሁ ፎከስ አድርጋችሁ አይታችሁ ስፉ ማለት ነው። በይበልጥ ደግሞ አንደርስታንድ እንድታረጉት ፎከስ አድርጋችሁ ተመልከቱት ቪዲዮን። ወደ ቪዲዮ ልጋብዛችሁ።
እንግዲህ ፋሚሊዎቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። ለሌላ ጊዜ ደግሞ የምትፈልጉትን አይነት ኤኒ ዲዛይን ይሁን ዚፕም ኬስም የፈለጋችሁትን ኮመንት አድርጉልኝ ይዤላችሁ እመጣለሁ ማለት ነው። ለዛሬ አብራችሁን ስለቆያችሁ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮመንት ማድረግ አትርሱ። ባይ